አብዛኞቹ የዓለም ሀገራት እንደ ሀገር ሳይታወቁ ስርዓት አንብራ መንግስት አዋቅራ ቀደምት የነበረች ሀገር ኢትዮጵያ የመላው ጥቁር ህዝቦች የነጻነት ተምሳሌት የነጮች የበላይነትና ቅኝ ግዛትን ቀድሞ በመዋጋት ባንበገረም መንፈስ በአንድነት ለሰንደቋ ክብርና ለሉዓላዊነት ዘብ በመቆም በየዘመኑ አያሌ ኢትዮጵያውያን ህይወታቸውን ከፍለዋል፣ አጥንታቸውንም ከስክሰዋል። ለሀገራቸው ሉዓላዊነት ጫማቸውን አውልቀው የተዋደቁት ጀግኖች ዛሬ ለጥቁር ህዝቦች ኩራት የነጻነት ቀንዲል ተምሳሌት በመሆን በኢኮኖሚያዊ በፖለቲካዊና በማህበራዊ እንዲሁም በዲፕሎማሲው ቀዳሚ ሆና በፈጣን እድገት ላይ ላለች ኢትዮጵያ አብነቷ ብዙዎች ናቸው። ኢትዮጵያኖች ተባብረው ሃይማኖት ሳይበግራቸው ሳይለያቸው ብሔር ሳይለያቸው ሳይበግራቸው ተባብረው አንድ ሆነው የራሳቸውን እቅድ አውጥተው ያን የመጣውን ጠላት ያገኘነው ድል ለማንነታችን መገለጫ አንዱ ምሰሶ ሆኗል ማለት ነው። ዛሬም እንደ ያኔዎቹ ለሀገር ክብር ሲሉ በደምና በአጥንት የተከፈለውን ሰላም በማጽናት በየትኛውም መስክ ንቁ ተሳታፊ በመሆን ለኢትዮጵያ እድገት ሁሉም ወጣት አርበኛ ሊሆን ይገባል። ኢትዮጵያውያን በየትኛውም የእድሜ ክልል፣ ጾታ፣ የብሔር ተዋጽኦ ሁሉም አርበኞች እንደሆነ ይታወቃል። ምናልባት ዛሬ ላይ ያለን አርበኝነት ከትናንቱ በአንድም ይሁን በሌላ መንገድ ሊለይ ይችላል። ዛሬ በዚህ ትውልድ ያለው ወጣት የሚጠበቅበት አርበኝነት በጣም ብዙ አርበኝነት በተሰማራበት ሁሉ ትልቅ በጎና ተተኪ የሌለው ስራ በተለይ ወጣቱ በዚህ በኩል ትልቅ አደራ ያለበት ስለሆነ ይሄን በተገቢው መረዳትና ለዚህ የሚመጥን ስብና እንዲኖረው መሆን መቻል። በዚህ ጊዜ ወጣቱ የሀገር አርበኝነት ለሀገር ተቆርቋሪነት መሆን ግድ ነው። እኔ በየትኛው ቦታ ነው ያለሁት? እዚች ኢትዮጵያ ላይ ነው ያለሁት። ስለዚህ ኢትዮጵያ ከኔ የምትፈልገው ምንድነው? ያን ግዴታዎችን መፈጸም ግድ ነው። ሁላችንም ወጣቶች በአሁኑ ሰዓት ላይ ባለው በሀገራችን እድገት ኢኮኖሚ በሁሉም ነገር ላይ ለውጥ ኃይል ነው። ወጣት ማለት አንድ ኃይል ነው። ያን ኃይል ፓወሩን ተጠቅሞ ለሀገሪቱ የራሱ መስዋዕትነት ማድረግ ያለበት እድል ነው። ይሄን እኔ በዚህ አጋጣሚ ወጣቱ ምን በየመክረዋለሁ ከሀገር ጋር ከመንግስት ጋር ከሁሉም ጋር አብሮ ሆኖ የሀገርን እድገት አብሮ እንዲያሳድግ እመኛለሁ። በእርግጥም የዛሬው ትውልድ ኢትዮጵያን በማልማትና በመገንባት ሂደት የዓላማ ጽናት፣ የሀገር ፍቅር፣ ያለበገር ባይነት ስሜትን በመላበስ እንደ ቀደሙ ጀግኖች ጦር ሜዳ በመሰለፍ ጋሻንን በማንገብ ሳይሆን ሁሉም እንደ መክሊቱ ሀገር በሚያስፈልጋት ልክ የራሱን አሻራ ማስቀመጥን የሚጠይቅ ነው። አባቶቻችን በፊት ለኛ ብሎ ብዙ መስዋዕትነትን ከፍለዋል፣ እስከ ደም መስጠት ድረስ ማለት ነው። ያሁኑ ትውልድ ደግሞ የነሱን አርአያ ቢከተል ቢያንስ እንኳን የነሱን ያክል መሆን ባንችል ለሀገሩ ተቆርቋሪ ነኝ ካለ ልማቶችን መደገፍ አገር ማለት ነው ሁልጊዜ እንደምንለው። ከዚያ መልስ ደግሞ የሰው ልጅ በስጋ በሚኖርበት ብቻ ሳይሆን ከሞተም በኋላ የሚቀበርበት ትልቅ መሬት ማለት ነው። ስለዚህ ለዚህ የሚሆን የሚከፈል ዋጋ በትምህርት ቤት በዲግሪ ወይ በማስተርስ አይሰጥም። ሰው ስለሆንክ ብቻ የሚኖርህ ነባራዊ ግዴታ ነው ማለት ነው። ቀድሞ እንዳባታችን ታሪክ ሰርቶ ወይም ደግሞ ቀን ሆኖ መታየት እንደሌሎቹ ዜጎች እንደ ደክመው መስዋዕትነት እንዳደረጉት ቀን እንደሰሩት አሳልፎ እንቅፋቶችን እንደሰጡት እንደዛ ነው ለኔ ታሪክ ማለት ያ ነው። ለዚህም ነው ምሁራኑ አርበኝነት ሀገርን በጦርነት ማስጠበቅ ብቻ አይደለም የሚሉት። ይልቁንም አርበኝነት ባለብዙ መልክና ግብረ መልስ ያለው ሁሉን አካታች ስለመሆኑ ይናገራሉ። አንድ ዜጋ ወይም ደግሞ አንድ ኢትዮጵያዊ ማንነቱን በሚገባ ተረድቶ የሚንቀሳቀስ እስከሆነ ድረስ አርበኛ ነው። ማንነቱን ሀገሩን ያወቀ ሰው አርበኛ ነው። ለአርበኝነት ምክንያት የሚሆነው ከዚህ በፊት ለምሳሌ የውጭ ጠላት መጥቶብን እንዴት አድርገን ተከላከልን፣ እርስ በርሳችን ጦርነት ውስጥም ከገባን እንዴት ፈታ ነው የሚሉትን ጥያቄ አንስተን ለዛ የምንሰጠው መልስ እንግዲህ አሁን እንዳልከው የወደፊቱን አቅጣጫ እንድናይ ያግዘናል ማለት ነው። ያቺ ሀገር ምን አይነት ታሪክ አላት? በተለይ ከውጭ ዓለም ጋራ በምታረጋቸው እንቅስቃሴዎች፣ ግንኙነቶች እና በውስጥም ደግሞ ያሉት እርስ በርስ የመገናኘት፣ የመወያየት፣ የመገበያየት፣ እምነት የመካፈል በብዙ መንገድ ልታዩት ትችላለህ። የአርበኝነት ስንል በቀጥታ የሚያያዘው አገርን በመከላከል የፖለቲካ ነጻነትን አስጠብቆ ከመኖር ጋር ነው በተደጋጋሚ የሚነሳው። ግን አርበኝነት ሲባል እዚህ ላይ የሚቆም አይደለም። አርበኝነት በብዙ መልኩ ሊታይ ይችላል። በኢኮኖሚ ዘርፍ ማህበረሰብን የሚጠቅም ነገር በመስራት አርበኝነት ሊገለጽ ይችላል። በማህበራዊ ህይወት ረገድ የማህበረሰብን የኮሚኒቲን አናውናር ስርዓት በሚያሻሽል መልኩ መሳተፍ
ኮሚትድ መሆን እሱ ራሱ ሌላ ትልቅ አርበኝነት ነው። ሀገር ከጥንት እስከ ዛሬ ድረስ በተለያዩ ተጋድሎችና ድሎች መካከል ብታልፍም አሁንም የእያንዳንዱን ዜጋ ሙያ ጉልበትና መስዋዕትነት ትጠይቃለች። ሀገር እንደ ሀገር ልትጠቀምበት የምትችልባቸው ጉዳዮች ላይ ብቻ በማተኮር ከተሰራ ዛሬም ብሔራዊ ፍላጎትን ድል ማድረግ ያስችላል። ያንዷን ዜጋ ባለበት ሙያ በተማረበት በሰራበት በቅንነት ሀገሩን ማገልገል አለበት። እንደ ሀገር ናሽናል ኢንትረስቶች አሉ አይደለ? የጋራ ሼር የምናደርጋቸው እዛ የጋራ የሆነ ነገር ላይ ነው ማተኮር ያለባቸው። የፓርቲ ጉዳይ የግለሰብ ጉዳይ አይከበር እያልኩ አይደለም። እሱ ሁለተኛ ሶስተኛ ጉዳይ ነው። የጋራ ታሪክ መጪው ትውልድ የሀገሩን ሉዓላዊነት እንዲጠብቅ ብሎም ተወዳዳሪ እንዲሆን የሚያግዝ ነው ይላሉ ምሁራኑ። ለዚህም ጀግኖች አባቶች በተጋድሎ የከፈሉትን የሀገር መስዋዕትነት አሁን ላለንበት ተለዋዋጭ ዓለም ራሳችንን ብሎም ሀገርን ለማሻሻል አካታች አድርገን ልንጠቀምበት ይገባል ሲሉ ይጠቁማሉ። በዚህ ዘመን ደግሞ ወደ ህይወታችንን የሚቀይር ትውልዱን የሚቀይር ኑሮን የሚያሻሽል አልፎም የማህበራዊ ትስስሩን በተገቢ መንገድ እንዲስተካከል የሚያደርግ ስራዎች መስራት አለባቸው። አዲሱ ትውልድ በአዲስ አስተሳሰብ በአዲስ መንፈስ የራሱን አገር የራሱን ኢኮኖሚ የራሱን ማህበራዊ መስተጋብር መፍጠር አለበት። ሀገር የምትገነባው በአዋቂዎች ነው። ይሄ ሀገር ደግሞ አሁን ኮሌክቲቭሊ የሁላችንም ነው ስንል ያ የሁላችንም በተግባር መገለጥ አለበት። ነገም ኢትዮጵያ እንደ ትናንቱ ሉዓላዊነቷና ድንበሯን አስከብራ እንድትኖር ትውልዱ ይበልጥ ታሪኩና ማንነቱ እንዲያውቅ መስራትና ማስተማር እንደሚያስፈልግ ምሁራኑ አመላክተዋል።